የሀንዬ አባት ድንገተኛ ክላስ ገቡ። ዶክተሩ በጣም ደነገጠ። ያለባቸው ስትረስ በጣም በጭንቀት የተነሳ እንደመጣባቸው ገባ። ሀንዬ በጣም እየሮጠች ወደ ሆስፒታል ገባች። ዶክተሩ የነገራትን ማመን አቃታት። ዶክተሩ በጣም ደንግጧል። እራሱን መቆጣጠር አቅቶታል። ምክንያቱም የሀንዬ አባት በጣም የበዛ ጭንቀት በመፈጠሩ ምክንያት ነበር ህመማቸው ተነስቶ ለዚህ አደጋ ያጋጠማቸው። ለዛ ነው ዶክተሩ የተጨነቀው። ሰላም የቻናል ቤተሰቦች እንደት ናችሁ? ሰላማችሁ ብዝት በዘዘት ይበል። እባካችሁን እዚህ ቻናል ከመጣችሁ አይቀር ባካችሁን ልለምናችሁ በቅንነት ላይክ አድርጉ፣ ሰብስክራይብም አድርጉኝ። እያደረጋችሁኝም ያላችሁ ከልብ አመሰግናለሁ። በጣም እንደገና ድምጽሽ ምናምን ላላችሁት ይሄ ተፈጥሮ ጉዳይ ነው ውዶችዬ። ላይክ ሰብስክራይብ አድርጉኝ ፕሊስ ፕሊስ። ስለምኛችሁ አላቅም። ላይክ ሰብስክራይብ አድርጉኝ እላችኋለሁ ውዶቼ። የሀንዬ አባት ከዚህ በፊት በጣም ተጨንቀው ሆስፒታል እንደነበረች በሰላምዬ ጉዳይ ታስታወሳችሁ። በጣም ተጨንቀው በነበሩበት ጊዜ ሁል ጊዜ ሰውነታቸው የሚነግራቸው ነገር ነበረ። አሁን ደግሞ በጣም ከፍተኛ ስትረስ፣ በጣም ጭንቀት፣ በዛ ላይ ደግሞ እየደበቁ ህመማቸውን እየደበቁ ነበር ያሉት። ልጃቸው እንዳትጨነቅ እያመመኝ አይደለም እያሉ መነሳት እስከሚያቅታቸው ድረስ በሽታው እየጣላቸው ነበረ። ልጃቸው እንዳትጨነቅ ነበር ይህን የሚያደርጉት። አሁን ግን የአንገቷ ሀብል ወይም መስቀል እንዲሁም ፎቶ በመጥፋቱ ምክንያት የሀንዬ አባት በጣም ተጨንቀዋል። ማን ሊወስደው ቻለ? እንደገና ደግሞ ከመጽሐፊ ውስጥ ያለው የሚያውቀው አሲር ነው። እዚህ ውስጥ እንደማስቀምጥ ሌላ ሰው ማን ሊወስድ ይችላል? ደግሞ አሲር እንደዚህ አይነት ነገር ሊያደርግ አይችልም እያሉ ከራሳቸው ጋር በጣም ብዙ ሲጨናነቁ በነበሩበት ሰዓት ነበር ራሳቸውን ስተው ወድቀው አሲር ገንዘቡን ይዞ ጓደኛው የሰጠውን ገንዘብ ይዞ ሲሄድ ወድቀው ያገኛቸው። መስቀሉን እንዴት ልታቅ ቻለች? እንዲሁም ከመጽሐፉ ውስጥ ወይም ከሃይማኖት መጽሐፉ ውስጥ እንዴት ባዩሽ እዛ ውስጥ ሊኖር ቻለ? የሁላችሁም ጥያቄ የሆነው ባዩሽ የድሮ የሀንዬ አባት ባለቤት ናት። ለዛ ነው በደንብ የምታውቀው የእያንዳንዱን እርምጃውን። ማህነህ ብላ ይቅርታ አድርጉልኝና ከዚህ በፊት ባዩሽን አገለባብጬ ነበር የነገርኳችሁ። ባዩሽ የነዋይ ወይም የሀንዬ አባት የድሮ ባለቤቱ ናት። ባዩሽ ማለት ነው። ለዛ ነው መስቀሉን እንዲሁም የሀንዬን ታሪክ በደንብ ታውቃለች። በህፃን እያለች እሳቸው ሲያሳድጓትም ተከታትላለች። ሲጀመር ለዚህ እቅድ ያዘጋጀች እንዲሁም ጓደኛዋ ባለቤቷ ወደ ውጭ ሲሄድ ውጭ ሆኖ ብዙ ገንዘብ እየላከ ድርጅቶችንም እሷም እዚህ ድርጅት የተለያዩ ነገሮች ስትሰራ ወይዘሮ ሜላት ነበረ። በዛን ጊዜ ነበር ቅናት የያዛት። ስለዚህ ለዛም ነው መስቀሉንና መጽሐፉን በደንብ ስለምታውቅ ሄዳ ከቦታው አዘጋጅታ እንዲዘረፍ ያደረገችው። የአሲር ጓደኛ ምንም የሚያውቀው ነገር የለም። አሲር ሲጨነቅና ሲጠበብ ስለሚያየው መርዳት ስላለብኝ ብሎ ያሰበውና እንደገና የሀንዬ አባት የመዳኛ መንገድ ይሆናል ብሎ ያሰበው ነበር ያደረገው። ማንኛችንም ሰዎች የምናደርገው ነው። የእሱ ግን ለየት የሚያደርገው ገንዘቡን 5 ሳንቲም ሳያጠፋ ወደ አሲር መጥቶ መስጠቱ ነው። አሲር ጠይቆት ነበር ሁላችሁም እንደምታውቁት። ነገር ግን ገንዘቡ ከየት እንደመጣና ከየት አትጠይቀኝ ብሎታል። ለዛ ነው በደንብ ወይዘሮ ባዩሽ አዘጋጅታ ለዚህ ተንኮሏ የተዘጋጀችው። እርግብ የምትጋለጥበት ቀን ቅርብ እየሆነ አንዳንድ ነገሮች ምልክቶቹ እየታዩት ነው። ሰላምዬ ጥራጣሪዋ እንዲሁም እየሆነ ያለው ነገር ምንም አላማራትም። የእርግብ ሁኔታ ሲጀመርም አልተቀበለቻትም። እናቷ ስለምትወዳትና ስለምትናፍቅ 16 ዓመት ሙሉ ስለናፈቀች ለእናቷ ብላ ነው እንጂ ሰላምዬ አልተቀበለቻትም። ሁል ጊዜ የሚሰማት ሰላም ሀንዬ እህቷ እንደሆነች ነው የሚሰማት። ረጅም ዓመት የማቅሽ ይመስለኛል እስከምትላት ድረስ የሀንዬ አባት ድንገተኛ ቦታ ላይ ተቀምጠው በጣም መተንፈስ እስከሚያቅታቸው
መድኃኒት እየወሰዱ ነው። ምክንያቱም ምግብም ከበሉ በጣም ቆዩ። ውስጧቸው ፈሳሽ ምንም አይነት ፈሳሽ እንደሌለና በጣም እንደተጎዱ ለሀንዬ ነገሯት። ሀንዬ መግባት አለብኝ ዶክተሩን ሂጄ አባቴ ማየት አለብኝ አላት። ምን ሆነሽ ነው ሀንዬ የምትረብሽው? አንቺ ዶክተር አልነበርሽ እንዴ? እኔ በአባቴ ጉዳይ በጣም ደካማ ነኝ። ዶክተርነቴንም ሁለ ነገሬንም በአባቴ ጉዳይ ይሰጣለሁ። እኔ በአባቴ ጉዳይ በጣም ደካማ ነኝ። ዶክተር እባክህን አይኑን እንዳየው ፍቀድልኝ አለችው። በፍጹም አሁን ላይ በጣም ከፍተኛ ህመም ላይ ናቸው። እዛ ላይ ፈሳሽ እንዲወስዱ አድርጊያለሁ። እስከሚነቁ መጠበቅ አለብን። አንቺ መታገስ አለብሽ። ምን ሆነሽ ነው ብለው ዶክተሩ ተቆጣት። ውጭ ላይ ሆና በጣም እያለቀሰች ከጆሮ ጋር ተቃፈው በጣም እየተላቀሱ የሚያደርጉት ጠፋቸው። ጆሮ በጣም ያለቅሳል የሚያደርገው ሁላ እስከሚጠፋው ድረስ። አሁን አባቴን በልጅነት ያጣው በትልቅ እድሜ አሁን እንደገና ቆንጆ አባት ባገኝ እንዲሁም የካሪ የሚለውጠኝ ትዕግስተኛ እንዲሆን ወደፊት እንድራመድና ለስራ ጠንካራ እንዲሆን የሚያደርገኝ አባት ባገኝ መልሼ ደግሞ አጣሁት። ሲጀመር እኔ መናጤ ነኝ፣ አይገባል። አሴር አሁን ምንድነው ማድረግ ያለብን አለችው። አሴርም ምንም አታስቢ፣ ገንዘቡ ከኔ ጋር አለ እንቺ ብሎ ገንዘቡን ሰጣት። አንተ ከየት አምጥተህ ነው ይህን ኩላ ገንዘብ? እባክህን ንገረኝ አለችው። ሰርቀህ ነው እንዳልልህ ስርቆትን አቆመሃል። ምን አድርገህ ነው? ሀንዬ ምንም አትጠይቀኝ። እኔ ምንም አይነት ስርቆት አልሰረኩም። ይሄ የስርቆት ገንዘብ አይደለም። ለአባቴ የምነግርሽ ነገር ቢኖር ምንም አይነት የስርቆት ገንዘብ ውስጥ አልገባበትም እዚህ ጋ። ስለዚህ ምንም ልታስቢ አይገባም አላት። በጣም ደስ አላት፣ አቀፈችው። አሁን አባቴ ምናልባት ከነቃ ሕክምናውን ይጀምራል። አሁን ላይ ስትረስና እንዲሁም ፈሳሽ ውስጣቸው በማጣቱ ምክንያት ነው የወደቀው። ስለዚህ ከተነሳ በሽታውን ሕክምና ይጀምራል። ይነሳ ይሆን? እኔ ምንድነው ማድረግ ያለብኝ? አባቴን እኮ አጥቼ መኖር አልችልም እያለች ሀንዬ በጣም ደነገጠች። ሰላምዬና ምላሴ ወደ ሆስፒታል መጡ ሀንዬን አባት ለማየት። ምክንያቱም የወይዘሮ ሜላት ነገራቸው ነበር። ሀንዬ አባቴ እያለች በጣም እየጮኸች ነው የሄደችው። ምናልባት አባቷ ታሞባት ይሆናል። እንደገና ደግሞ የሀሴትን ፎቶ ስታይ በጣም ሲያንቀጠቅጣት ነበር አለው። ነገር ግን ሰላምዬ መስማት አልቻለችም። እየሮጠች ወደ ሆስፒታል ለመሄድ ነው የቸኮለችው። ሆስፒታል ተገናኙ። ሰላምዬና ሀንዬ ተቃቀፉ። ሶስታቸውም ተቃቀፉ። በጣም እያለቀሰች ነበረ ሀንዬ። በጣም አመማቸው ማለት ነው። ምንድነው የተፈጠረው ባክሽን እያለች ነገረቻት። እኔ ምንም የማውቀው ነገር የለኝም። አሲር ደውሎ ነው አባቴ እንደወደቀ የነገረኝ ብላ ነገረቻት። እርግብ ሌላኛ ተንኮሏን ጀመረች። አሁን ያላት ተንኮል ከዚህ ቤት ማስወጣትና ስለ እሷ ሚስጥር በደንብ እንዳወቀችና እርግብ ማለት ሀሴት እንዳልሆነች እዚህ ቤት የመጣችው ለተንኮል እንደሆነ ገባት ሀንዬ። ምክንያቱም ከዚህ በፊት ወደ ኋላ ለማልሳችሁና ሀንዬ ምግብ እየሰራች በጧት የት ሄዳ ነው ያቺ ሴትዮ ስትላት፣ እናትሽ ነው ሴትዮ የምትየው እንዴ? ትልቅ እናት እኮ ይከበራል እኔ ምን አገባኝ ምናምን ብላ ስትሳደብ አይታታለች። በእያንዳንድ ነገሩ እንደተጠራጠረቻትና የወይዘሮ ሜላት ልጅ እንዳልሆነች የነቃች ይመስላል። ለዛ ነው ሀንዬን በምንም አድርጌ ገንዘብ ከጠፋይ ብዬ ከፖርሳዋ ወይም ከልብሷ ውስጥ አድርጌ ከስራ እንድትባረር ማድረግ አለብኝ ብላ እርግብ ይሄንን አቀደች። ወይዘሮ ባዩሽ አሁን ሌላ ተንኮል ጀምራለች። ሌላኛው ተንኮል ደግሞ አሁን ብዙ ብር የሚያሰጥ ነው። በልጇ በኩል አድርጋ በእርግብ በኩል አድርጋ ከወይዘሮ ሜላት የምትቀበለው ገንዘብ ነው እያሳሰባት ያለው። አሁን እንዴት አድርጌ ነው ሌላ ገንዘብ የምቀበለው? በምን መንገድ ነው ማሳመናት የሚለው ጉዳይ በጣም ውስብስብ ሆኖባታል። አሁንም ቢሆን ደውላ ለእርግብ ተጠንቀቂ፣ አሁንም ቢሆን መጠንቀቅ ይገባሻል፣ በጥንቃቄ እያንዳንዱን ነገር ማድረግ አለብሽ ብላ ነገረቻት። እርግብም በፍጹም አታስቢ አለቻት። ሲጀመር እርግብ ተልኮዋ የወይዘሮ ባዩሽ ነው።
ባዩሽ ስለምትቀና ያደረገችው ነው። ምክንያቱም እንደዛ ባይሆንማ በሰላም አይገናኙም ነበር። ለዛ ነው ጥንቃቄ አድርጊ እሷ እንዳትነቃብሽ እያለች የምትፈራው። ውድና የተከበራችሁ የቻናል ቤተሰቦች ስላዳመጣችሁኝ አክብራችሁ ቤቴ ስለመጣችሁ ስለምታበረታቱኝ ከልብ አመሰግናለሁ። በጣም ነው የማመሰግነው ስለ ትብብራችሁ። ምርጥ ምርጥ ኮመንት ለምጽፉልኝ አይዋለሁ ኮመንቱን በጣም ነው የማመሰግነው ከልብ። ላይክ ሰብስክራይብ አድርጉኝ ፕሊስ ፕሊስ፣ መታችሁ አትለፉ። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ፣ ወዳችኋለሁ። በያላችሁበት አላሁ ሱብሃነሁ ወተዓላ ይጠብቃችሁ። ራሳችሁን ጠብቁ። ምግብ በመብላት ሙቀት ደግሞ አሁን ከባድ ሆኗል ውዶችዬ። ስደት እህቶቼ በያላችሁበት ሰላም